ካብ ህዝብን ናብ ህዝቢ ናይ ህዝቢ ብህዝቢ ድልድል ካና ታሪኽ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት መሪዎች ማድረግ አይቻልም በቃ አልቆላቸዋል ሲሏቸው እንግዲህ ተመልሰው መጡ ህዝቡ ደግሞ ልክ ኤልሳ እንዳለችው ጠቅላይ ሚኒስትር አብይም እንዳሉት አላስቀምጣለን በቃ እንደወላፈን ነው እንትኑ የታጠቁት ሰዎች ቢያፈገፍጉም ሰርጎ ገቦች በቃ ህዝቡ ራሱ የታጠቀ ነው እና ህዝባዊ ጦርነት ስላረጉት ነርቨስ አርጓቸው ወታደሮቹ ራሳቸው ማን ነው ጠላታቸው ማን ነው ወዳጅ ማወቅ እስኪያቅታቸው ድረስ በእንደዚህ አይነት ሁኔታ ደግሞ መቆየት ስለማንችል ዊዝድሮው አደረግን ያሉት ጠቅላይ ሚኒስትሩና I believe ትክክል አስተያየት especially የሰሜኑ ህዝብ ነው ምለው ላይ እንግዲህ በድሮ አጠራር ማለት ነው ይሄ ኤርትራና ትግራይ ያለው ህዝብ በጣም እልህኛ ነው let me say this እልህ መጥፎም ጥሩ ነው እልህኛ መሆን አንዳንዴ ፕሪንሲፕል ያመለክታል አቋምን ያመለክታል ለቆምኩበት ዓላማ ሞቼ እገኛለሁ ማለት ያመለክታል እልህ ደግሞ አንዳንዴ ደግሞ መጥፎም የሚሆንበት ጊዜ አለ ምክንያቱም ኔጎሺዬሽን ላይ ትንሽ እንትን ስለሚያደርግና በእልህ አትምጡ አንበረከካለሁ ኢን ጀነራል የሰው ልጅ ኢትዮጵያውያንም አይደለ ያድዋ ጦርነት ብዙ ሰዎች ሞተው እኮ በቃ ድንበራችንና አናስደፍርም አይደለም ከጣሊያን ጋር ያ ኢትዮጵያውያን የሚኮሩበት ባይ ዘ ወይ እኔም ምኩራበት ነው እንደ አንድ አፍሪካዊ እንደ ምክንያቱም ጥቁር ሰው አንድ ነጭ ወራሪ ከውጭ መጥቶ ሲያሸንፈው የሁላችንም ኩራት ነው ወይ ስለዚህ እሱ እንደዛ ነው በቃ ጣሊያንን አሸንፋለሁኝ ብለው አጼ ምኒልክ ህዝቡን አሰልፈው መጥተው አሸንፈዋል ያ ህዝብ ካበረስ ጣሊያን የሁሉ እጥቅ ይዞ ምንም ሊያረግ አልቻለም ህዝብ ካበረ ድንበሬን አላስደፍርም ትክክል ድንበሬን አላስደፍርም ብሎ ከመጣ ህዝቡ ጣሊያንም ቢሆን አልቻለም ማለት Yeah, exactly. ሌላ heart to heart discussion ስለሆነ ማለት ነው በ1935 ራሱ ጣሊያን ወደ 8 ወር ተዋግቶ ነው አዲስ አበባ የደረሰው ተዋግቷል ኢትዮጵያውያን አዲስ አበባ ሲደርሱም ራሱ አርበኞቹ ስቲል አላስቀምጥ ነው ያላችሁ I think ስማቸው ነበላይ ዘለቀ የሚባሉ ኢትዮጵያውያን የሚኮሩባቸው አርበኞች ሌሎች አላስታውሳቸውም ግን ብዙ አርበኞች አሉ የጣሊያን አብርሃም ደቦጭ ነው አብርሃም ደቦጭ አዎ እነሱ በኋላ መተው ራይ ደረስና የወረወሩባቸው እንደዚህ ነው ህዝቡ አንበረክካለሁኝ ካልከው ኢትዮጵያውያንም ጭምር ማለት ነው ኢትዮጵያውያንም ጭምር ለክብራቸው ይቆማሉ ጣሊያን አዲስ አበባ ደርሶ ግራሲያኒ እጃቸውን አልሰጡም ወደ ክፍለ ሀገር ሄደው እዛ አካባቢ በቃ ኢንሰርጀንሲ ያደረጉ አላስቀምጥ ነው ያሏቸው እነ ዘራይ ደረስ እነ አብርሃ ደቦጭ እነዚህ ሁሉ በቃ ሬዚስተንስ ነው እና ጠቅላይ ሚኒስትር አብይ ኤርትራን በተመሳሳይ ማለት ነው we have the same የሰው ልጅ እንደዛ ነው in general ክብሩ ላይ ከመጣህበት በውዴታ እንጂ አስገድጄ እንደዚህ ያደርጋለሁኝ ካልክ ይሟሟታል ትግራይ ላይ አይተናል አሁን ትግራይ ላይ
ሁለት ሀገር ናቸው ኤርትራ በዚህ በኩል ከሰሜን ከደቡብ ደግሞ የኢትዮጵያ ኃይል በሙሉ የአማራ የአፋር የሶማሌ በሙሉ ነው እንግዲህ ከና ኃይላቸው ከነድሮ ናቸው የመጡ በዛ የሁለት ሀገሮች ሳንድዊች ነው እንዴት አገግመው ህዝባቸውን ዩናይት አድርገው እንዴት ተመልሰው መቀሌን እንደያዙት ያው እንትን እንዳሉት እናቃለን እና ጊዜ ታሪክ ነው ያ አው ይሄንን ነገር ለምን ይደገማል ለምንድን ነው ከፍለን መማርን የምንፈልገው ለምንድን ነው እነዚህ ወጣቶች ያችን 16 17 18 አመት አዳልት እንኳን ሳይደርሱ ህይወትን ሳያጣጥሙ ለምን ይቀጠፉ ውጤቱን ያወቅነው አስቀድመን ስለዚህ ባካችሁ ከዚህ እንውጣ እንነጋገር መሪዎቹ እንግዲህ ስልጣን ላይ ሲደርሱ እኔ ጠቅላይ ሚኒስትር አብይ መጀመሪያ ሲመጡ በቃ እኔ በጣም ከወደድኳቸው ሰዎች አንዱ ነበርኩኝ በቃ ተስፋ የሚሰጡ እንደ ሁሉም ኢትዮጵያዊ ብዙዎች ኤርትራውያን ነገር ግን አይ ዶንት ኖ እዛ ስልጣን ላይ ስትመጣ የሚጠናወተ ሰይጣን አለ የሚጠናወታቸው ሰይጣን አለ እና እነሱን ትተን ኤርትራውያንና ኢትዮጵያውያን በዚህ ቴክኖሎጂ በተፈጠረልን ቴሌቪዥን ሳተላይት ቴሌቪዥን ወይም ደግሞ ሚዲያ ለሰላም ለመቀራረብ ለአብሮነት እንጠቀምበት ለጋብዛቸው ፈልጋለሁ የኢትዮጵያ ወንድሞች ያ በተለይ ደግሞ ለዚህ ለኢሳያስ እንትን አለ መስጠት ማለት እኛ እየታገልን ነው ዲሞክራሲያዊ ለውጥ ኤርትራ ውስጥ ለማምጣትና እግዚአብሔር የሰጠን ሪሶርስ ባህር እነሱም ያለን እኛም ያለንን ሼር ለማድረግ አብረን ለመጠቀም እንፈልጋለን እና አንዳንድ እውነት የሚመስላቸው ሊወሩ ነው ምናምን የሚለውን ነገር የማታለል በሱ ነው አድቫንቴጅ ተጠቅሞ ስልጣኑ ላይ መቆየት እና እንደሱ አይነት እድልም ባይሰጠው ለኢሳያስ ህዝቡን እንዲያዩ የህዝቡን ልብ ትርታ እንዲያነብ በተለይ ለውጥ ፈላጊውን ማለት ነው ስለዚህ እኛ ጋር እንዲሰራ እኛን እንዲሰማ እንደ ህዝቦች ከዛ በኋላ ኦፍ ኮርስ ባህሉን ይጠቀሙበታል አብረን ምንኖርበትን ሰላማዊ መንገድ እንፈልጋለንና ለዚህ ሴጣናዊ መንግስት እድል ባይሰጡትም ጥሩ ነው ላለው አንተ ሐሳብ ላይ ልጨምር ብዬ ነው እስኪ በአጠቃላይ እዛ አካባቢያችን ያለው የሱዳን ሁኔታ የትግራይም ሁኔታ በአጠቃላይ የትግራይ የኢትዮጵያ የአብይ ሁኔታ በአጠቃላይ ያቀውስ ከኋላ ደግሞ ሀያላን መንግስቶች እጅ ያለበት ስለሆነ ክብደቱ ምን ያህል ነው ትላለህ ይሄን ክብደት አውቀንስ እኛ እንደ ህዝቦች ምን ማድረግ ይገባናል ትላለህ ሱዳን ላይ የምታየው ነው አካባቢያችን በሙሉ እንደዛ መታመሱስ መጨረሻችን ምንድነው ትላለህ እስኪ አው እንግዲህ እኔ ከኛ ፐርስፔክቲቭ ሳይው ኤርትራና ኢትዮጵያ ልብ ቢገናኙ እና እጅ ለእጅ ሆነው ቢሰሩ እስከ የቀይ ባህርን ቀጣና አብረው መተማመን ቢያዳብሩ አብረው እንደውም ጠቅላይ ሚኒስትሩ እንትን የሚሉት የሚመኙት ኔቪና ሰብማሪን ያለው ጥምር ጦር ሊፈጠር ይችላል ብዬ ነው ማስበው መተማመን ከተፈጠረ በኢትዮጵያና በኤርትራ መካከል ይሄ ዝም ብሎ ጠርቋሽ ነው የሚባለው በትግርኛ ዝም ብሎ ትንሽ ኔቪ ምናምን ሳይሆን ግብጽ እኮ ሰብማሪን አላት ስለዚህ ይሄ ቀይ ባህር ቀጣና መተማመን መዳበር አለበት መጀመሪያ ከተማመንን እጅ ለእጅ ተያይዘን የኮመን ዲፌንስ ፓክት እንደ ኔቶ የመሰለ አይነት ማለት ነው ይሄንን ትልቅ ባጀት አውጥቶ ይሄንን ቀይ ባህር መቆጣጠር ይቻላል ከዛ ሱዳን እንደዚህ ካደረጉ you're a powerful high
ፒስ እንትን ሜንቴን ለማድረግ ሳውት ሱዳን ከተጣሉ ለማስታረቅም ራሱ ሌቨሬጅ ይኖራል ምክንያቱም ኃይል ነው you can defend them እነዚህ ከአክሮስ እንትን መጥተው ምንድነው ይሄ ዱባይ ዩናይትድ አረብ ኤሚሬትስ መጥተው ጦርነት አይጭሩብህም ምክንያቱም you're a powerful ኃይል እዛ አካባቢ ያ በጣም የሚያሳዝነኝ የሚያናድደኝ ነገር ደግሞ እሱ ነው በቋንቋም በባህልም በምንም ነገር ከኛ ጋር ማይገናኙ እኛና ኢትዮጵያ ጠረጴዛ ላይ ቁጭ ብለን በቋንቋም በባህላችንም በምንም መረዳዳት የምንችል ሲሆን ሲገባ አሜሪካን ኢማራትን እንደም ዱባይ ሱዲያ እየጠራን እርስ በራሳችን ስንፋጅ ኢትዮጵያ ሪኮግናይዝ ማታደርገው ነገር ሆኖ የሚሰማኝ ወይም የኢትዮጵያ ኤሊቶች maybe recognize ያደርጉታል ግን በትክክል አድረስ የማያደርጉት ግብጽ ታሪካዊ ጠላታቸው መሆኗን ያውቃሉ ግብጽ ደግሞ ኢትዮጵያ ዲስታብላይዝ የምታደርግበት በኤርትራ በኩል ነው ኤርትራ ጌትዌይ ወደ ኢትዮጵያ ኤርትራን ተጠቅማ ኢትዮጵያን ዲስታብላይዝ ለማድረግ ከፈለገች ኤርትራን ነው የምትጠቀመው ካሁን በፊት ለመያዝ ሞክራ ነበር አይደለ ኢትዮጵያን ለመያዝ በአፄ ዮሐንስ ጊዜ ወረው ነበር ግብጻውያን በኩፊትና በጉራ እዛ ጋር ደርሰው ነበር እዛ ያው ኤርትራውያንና የአፄ ዮሐንስ ሰራዊት እዛ ገጥመው ኤርትራውያንም ጭምር የነበሩበት እንትን ነው መጥተው ነው የመለሷቸው አሁን እንግዲህ ፕሮክሲ ወር ይሄ ፕሮክሲ ምንድነው በቅኛ ዙር አይነት ውጊያ ማካሄድ ከፈለገች ኤርትራ is the best way ኢትዮጵያን ዲስታብላይዝ ለማድረግ ስለዚህ ኢትዮጵያውያን ማድረግ ያለባቸው ምንድነው ይሄን ከኤርትራውያን ጋር ያላቸው ጥብቅ ሪሌሽንሺፕ እንደገና ማጥበቅ ነው ያለባቸው ያ እኛም እንደወንድታችን አክሰስ እንደጠላ ያ ከኛ ጠላት አክሰስ አግኝቶ ዲስታብላይዝ እንዳያረጋቸው ኤርትራን በደንብ በስነ ስርዓት መያዝ ነው እጅ ለእጅ ተያይዞ ደግሞ ኤርትራን እንፈልጋለን ምክንያቱም we are brothers unless እንደዚህ እንወራቸዋለን ሲሉ ግን ያው ስትራቴጂክ ፓርትነር ትፈልጋለህ የጠላት ነው የሚል አይነት እንትን መጠቀም ትጀምራለህ ማለት ነው ስትራቴጂክ ሪሌሽንሺፕ የምትፈልገው ከጎረቤት ጋር ነው ነገር ግን ጎረቤት ይሄንን ሳይገባው ቀርቶ እወራሃለሁ ካለ ግን ሌላ ወዳጅም ባይሆን ለታክቲካል የጠላት ነው ብለ ጀዳም ይሁን ኢጂፕትም ይሁን አምጥተ ከጎንነት አስቀምጠዋለህ ማለት ነው የኢትዮጵያ አንድነት አጠቃላይ ችግራችን የኢትዮጵያ አንድነት ብትፈልግም ተመልሰን መተን እንወራለን ካሉ ምንድነው የምታደርገው በውስጣቸው ችግር መፍጠር አላማ ታደርገዋለህ ማለት ነውና ይሄ የእልህ ውጤት ነው ከዚህ እንውጣ እኛ ካሁን በፊት ጠቅላይ ሚኒስትሩ እንዳሉት ማለት ነው ምንድነው ፍቅር ነው የሚያምርብን ብለዋል እና እነዚህ ሁለቱ ሀገሮች በሰላም ከሞትና ከጦርነት ከመገዳደል ለመውጣት ከሆነ አብረው ሊያድጉ ከሆነ ይሄ በተደጋጋሚ ሞክረው ያልተሳካላቸው ነገር እንደገና እንሞክረው ብለው መነሳት የለባቸው ያ በአጠቃላይ ክብደቱ very responsible ያ ክብደቱም ከጀርባ ሀያላን ሀገሮች ኢንቫይት ያደረገ ስለሆነ ማለት ኢንቮልቭ ያደረጉበት የተጨመሩበት ስለሆነ እኛ እንደ ህዝቦች ቁጭ ብለን ጠረጴዛ ላይ መነጋገርና የልጆቻችን የወንድሞቻችን ደም እንዳይፈስ የማድረግ ሞራላዊ ህሊናዊ ታሪካዊ ኃላፊነታችን ነው እስኪ ዛዞር ብለን የሳውት ሱዳኑ አጥር ባለ መልኩ የሳውት ሱዳኑን አንስተሽ ነበር ነው እዚህ ጋር ታጠቃለዋል ሁለተኛ ጥያቄ አለ የማነ ማንኪ ወደ
ሳውዝ ሱዳን ሄዷል ያለው የዚህ የዲክታተር ተላላኪ ማለት ነው ቀንደኛ ተላላኪ እና የሱዳን ደግሞ አልቡርሃን የሚለው ጀነራሉ ካርቱምን ተቆጣጥሮታል አህመድቲን ትንሽ ሸሸት ብሏል የማነ ማንኪ ወደ ደቡብ ሱዳን መሄድ ኢትዮጵያን አክሰስ እንዳታገኝ በዛ በደቡብ በኩል ለመዝጋት የወያኔና የኤርትራ ዝምድና በማያያዝ ማለት ነው አክሰሱን ለመዝጋት ይሆን ወይስ ከኢትዮጵያ ጋር አይመን ከሱዳን ጋር ያለው የአልቡርሃን ችግር በመያያዝ ይሆን ወይስ ራሱም ደቡብ ሱዳን ላይም ማን ነው ጀነራሉን ነው ማን ነው አስሯል ያለው በሱ ነው እስኪ ያወቀው ነገር አለ ስለሱ ምን ለማድረግ ነው የኡስማን ሳይ የማነ ማንኪ ወደዛ ይሄዱት ብለህ አዎ እንግዲህ ሱዳን ሳውዝ ሱዳን ውስጥ የተፈጠረው ኮንፍሊክት በጣም ያሳዝናል እቺ ሀገር አዲስ ሀገር ነች አይ ቲንክ 2011 ነው ሬፈረንደም አድርገው ከሱዳን የተለዩት ተለይተው ሀገር የሆኑት ብዙም ሳይቆዩ ደግሞ በ2013 እስከ 2018 አይ ቲንክ 5 አመት ወይ 7 አመት ጦርነት ላይ ነበሩ 5 አመት ላይ ውስጥ ጦርነት ላይ ወደ 400,000 ከዚህ 6-7 ሚሊዮን ማይሆን ህዝብ 400,000 ህዝብ አለቀ ነው የሚሉት እና 1/3ኛው ደግሞ ከቤቱ ተፈናቅለዋል እንግዲህ ነፃ እንሆናለን ብለው እርስ በርሳቸው ደግሞ እንደዚህ ተጫረሱ ማለት ነው እና በጣም የሚያሳዝን ነገር ነው በ2018 በቃ ተካፍለን ስልጣኑን እንካፈል ተባባሉ ማለት ነው አንዱን እንደማያሸንፍ ሲያቁ በቃ የሽርክ እንትን ስልጣን እናርግ ብሎ አንዱ ፕሬዝዳንት ሆነ የተቃዋሚው ኃይል ደግሞ ቫይስ ፕሬዝዳንት ሆኖ ይቀጥሉ ነበር ቅርብ ጊዜ አሁን በቅርብ ጊዜ ደግሞ የሆነ ችግር ተፈጠረ ልክ እንትን ነው እንደውም የሚያስታውሰኝ የቲፒኤልኤፍ ኖርዘርን ኮማንድ የመቱት እነሱ ደግሞ የቫይስ ፕሬዝዳንቱ የሚደግፉት ታጣቂ ኃይል የሆነ ሚሊተሪ ፖስት አጠቁ እና ይሄ ጥቃት ተከትሎ ፕሬዝዳንቱ ቫይስ ፕሬዝዳንቱን አሰረው የኡጋንዳ ልክ ፕራይም ሚኒስተር አብይ እንዳደረገው ደግሞ የኤርትራን ኃይል ለእርዳታ አልጠራም ጠርቶ አይደለም ቲፒኤልኤፍ እንትን ያደረጋቸው እሱ ደግሞ የኡጋንዳን ስፔሻል ፎርስስ ጠራ የውጭ ኃይል ማለት ነው የኡጋንዳ ቃል አቀባይ ይሄንን ነገር አምኖበታል እኛ ሴንትራል ገቨርንመንቱ ለመርዳት ነው የመጣ ነው እንጂ ፒስ ኪፐርስ አይደለንም ብሎ ቃሉን ሰጥቷል እና ይሄ ሁኔታ አሁን እንትን ውስጥ ወደ ባሰ ሁኔታ ጦርነት እንዳይገቡ የኤርትራና የአብይ መጥፎ ኤግዛምፕል ሆኗል በለው እዛ አካባቢ ኢንቨስት ያደረክ የራስህን እንትን መምታት አዎ ኡጋንዳ እንግዲህ ያው በሰላም የምትኖር ሀገር ነች ግን ተጠርታ እንደረዳት መጣች እና ያው የውጭ ኃይል ሲገባ ደግሞ ያ ነገሮች ኢንተርናል ኢሹ ያባብሳል እና ይሄ ነገር እንደገና የ2018 ስምምነት የጣሰ ነው ብለው ነው እንግዲህ አሁን የውጭ ሀገር ኃይል አምጥቶ እኛን መምታት ያ በ2018 የገባ ነው ውል የሚያፈርስ ነውና ብለው ተቃዋሚዎቹ እንትን ያሉ ነውና ይሄ አሁን ኤስካሌት አድርጎ ወደ ጦርነት እንዳይሄድ የአፍሪካ ሀገሮች ኢን ጀነራል ዩኤንም ሳይቀር ስጋት ገብቶባቸው አሁን አፍሪካን ዩኒየን ፓነል ኦፍ ዋይዝ መን ወይም ደግሞ የኤልደርስ ዋይዝ ሽማግሌዎች ጠቢባን ሽማግሌዎች ብለው የጠሯቸው ግሩፕ የአምስት ሰዎች ስብስብ ወደ
ሳውት ሱዳን ልኳል ኦዲንጋ የድሮ የኬንያ ፕሬዝዳንት ኦዲንጋ የሚባል ሰውዬም ኬንያ ወደዛ ልካለችና በተመሳሳይ ኤርትራም የማነ ገብረአብ የፕሬዝዳንቱ አማካሪ የማነ ገብረአብ ልኳልና እንደሚመስለኝ አፍሪካ ኢንቫይት ተደርጎለት ነው የሄደው ማለት ነው በራሱ ተነሳሽነት ነው ኦዲንጋም እንደሱ የኬንያ ሩቶ ልኮት ነው እነዛ አምስቶቹ የአፍሪካን ዩኒየን ግን ዋይዝመን የተባሉት ግን በአፍሪካን ዩኒየን ተልከው ፓነል ኦፍ ዋይዝመን ተብሎ ተልከዋል ማማ ያጠቃልላል አላወኩም ግን የማነ ከዋይዝማን ተብሎ የተጠራ አይደለም ማለት ነው ከነሱ አይደለም የኤርትራ ፕሮባብሊ መልሶ ሊያጣላቸው ነው የሚሆነው የማነ እንኳን all it can be to be fair አንዳንዴ የራስዋን ያረረባት የሌላውን ተማስላለች እንዳይሆን እንጂ አንዳንዴ የኤርትራ መንግስት እንደ ያስተራቂነት ሮል የመያዝ እንትን አለው በሱዳን ውስጥ for whatever reason ሱዳን ላይም ያው አምጥቶ አስመራው አስተራቋቸው ምናምን ያላቸው ነገሮች ነበርና ኢላጦሳዊ አይነት ነው ማለት ነው በውስጥ ሌላ ትዛዝ አስተላልፈ ከዛ ደሞ እንትን ሰላማዊ ለመምሰል ነው እንጂ I don't think so አይ ለነገሩ ፕሬዝዳንት ኢሳያስ የዛሬ 3-4 አመት ይሆናል ሱዳን እኮ ሀገር መሆን አልነበረባትም ብሎኮ ተናግሯል ወይ ሄደ የእንትን ኮንስፒረሲ ነው ሴራ የሴራ ውጤት ነች እና አገር መሆን አልነበረባትም ሱዳን ማለት ነው መገንጠል አልነበራትም ብለው ተናግረዋል ያኛውስ ለኤርትራ ህዝብ ማደገኛ ነው ያ ንግግር እስኪ ከዚህ ደግሞ ዞር ብለን ይሄ አብይ ፋኖና ማነው ጀነራል ነው ማነው ምግበይ የሚባል ፋኖን ያግዛል ብሎ ይከሳል እንዲህ ወሬም አለ ወያኔና የፋኖ ኃይል የኤርትራ የሻቢያ ምንድነው የሚባለው አገናኝነት አስተራቂነት ወይ አገናኝነት አብረው እየሰሩ ነው የሚባል ወሬ አለ ይሄ እስኪ ምን ያህል እውነት አለው እውነት ነው ወይ ምንድነው እስኪ ስለሱ I think ከሶታል እንትና ምግበይ እንግዲህ እውነታነቱ ማረጋገጥ ይከብዳል ግን አንድ ነገር ማየት አያስፈልግም ኤቪደንስ መኖር አያስፈልግም እነዚህ ሰዎች ተገናኝተው አብረው ቢሰሩ ያዋጣቸዋል ወይ ብለሽ ስታስቢ ያዋጣቸዋል ስለዚህ is it plausible የሚታመድ ነገር ነው እነዚህ ሰዎች እየሰሩ ነው ቢሉ አምናለሁ እኔ ምክንያቱም ያዋጣቸዋል እስካሁን አብረው አለመስራታቸው ራሱ ግራም ያጋባል ለምን እኔ ጥሩ እነዚህ ሰዎች እንግዲህ ኢትዮጵያ መጀመሪያ የጀመረችው ከሰሜን ነው ከአክሱም ነው ሲድ የኢትዮጵያ ሲድ አክሱም ነው ከዛ ኢንፋክት ለዘመናት ኢትዮጵያን የመሩ ያቆሙ እነዚህ ሁለት ብሔሮች ናቸው ካብ ህዝብና ህዝቢ ናይ ህዝቢ ህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት